ዛሬ ስለ አዲሱ የአድሰንስ ሞኔታይዜሽን አሰራር እናወራለን። እንዲሁም ደግሞ ፒን ያልተላከላችሁ ልጆች ወይም ፒን ተልኮላችሁ ሄዳችሁ ከፖስታ ቤት ማግኘት ያልቻላችሁ ልጆች እንዴት ይህን ነገር ማግኘት እንደምትችሉ ቀላል የሆነ ቲፕ ሰጣችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው ከዚህ በፊት ስለ አዲሱ የአድሰንስ ኦንላይን ቬሪፊኬሽን ቪዲዮ ሰርቼ ነበረ። በጣም ብዙ ልጆች ግን ጥያቄዎችን እየጠየቃችሁኝ ትገኛላችሁ። እንዲሁም ብዙዎቻችሁ እየተሳሳታችሁት ያለ ስህተት አለ፣ እሱንም ነግራችኋለሁ። ይህን ስህተት በፍጹም መሳሳት የለባችሁም። ምክንያቱም አድሰንሳችሁን እስከ መጨረሻው ሊያሳጣችሁ ይችላል። ስለዚህ አሁንም በደንብ መከታተላችሁን እንዳትረሱ። ይህ አዲሱ የአድሰንስ ኦንላይን ቬሪፊኬሽን 10 ደቂቃዎችን ብቻ ነው የሚፈጀው። ፊታችሁን እንዲሁም ደግሞ ናሽናል አይዲ ወይም ደግሞ ፓስፖርታችሁን በመጠቀም በ10 ደቂቃዎች ውስጥ ብቻ በቀላሉ ቬሪፋይ የምታደርጉበት አሰራር ነው። በዚህ መልኩ ቬሪፋይ የምታደርጉ ከሆነ ምንም አይነት ፒን አይጠይቃችሁም ወይም ደግሞ ቀጣይ ስቴፕ የለውም ማለት ነው። አንዴ ቬሪፊኬሽኑ ከጨረሳችሁ በኋላ ሁለቱንም ቬሪፊኬሽኖች ከዚህ በፊት የነበሩትን በአንድ ላይ ያጠቃለለው ይህም አሰራር እንግዲህ በ24 የዓለማችን አገሮች ውስጥ እየተካሄደ ይገኛል። ከአፍሪካ ውስጥ እየሰራ የሚገኘው ኢትዮጵያ ውስጥ፣ ኢጂፕት፣ ሞሮኮ፣ ናይጄሪያ፣ ሳውዝ አፍሪካና ቱኒዚያ ነው። በእነዚህ ሀገራት ውስጥ ያላችሁ ልጆች በቀላሉ ይህንን የአድሰንስ ኦንላይን ቬሪፊኬሽን መጠቀም ትችላላችሁ። አጠቃቀሙና ሙሉ ቪዲዮን ከዚህ በፊት ስለሰራው ብዙ እዚህ ላይ አልቆይም። አሁን ደግሞ በጣም ብዙዎቻችሁ እየሰራችሁት ያላችሁትን ስህተት ነግራችኋለሁ። ይህም ስህተት በጣም ከፍተኛ ችግር ሊፈጥርባችሁ ይችላል። ስለዚህ በጣም መጠንቀቅ ይኖርባችኋል። የመጀመሪያው ስህተት በጣም በተደጋጋሚ ተሞክራላችሁ ማለት ነው። ይህንን አድሰንስ ኦንላይን ቬሪፊኬሽን ከ3 ጊዜ በላይ መሞከር አትችሉም። 3 ጊዜ በተሳሳተ መልኩ የምትሞክሩ ከሆነ እንደምታዩት በዚህ መልኩ የአድሰንስ ኦንላይን ቬሪፊኬሽን ሜቶዱን ያጠፋባችኋል። እንደ ፒን በቀላሉ ሪሴንድ ማድረግ አትችሉም ማለት ነው። ስለዚህ እጅግ በጣም ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ይህም ስህተት የሚፈጠረው ናሽናል አይዲ የሚጠቀሙ ልጆች ላይ ነው። አሁንም አስምሬ የምነግራችሁ ኦሪጂናል የናሽናል አይዲ የማትጠቀሙ ከሆነ በፍጹም ሊሰራላችሁ አይችልም። ከአንድ ጊዜ በላይ ደግሞ ስህተት ካላችሁ ወዲያው ማቆም ይኖርባችኋል። ከዛ በቀላሉ ወደ ፒኑ መሄድ ትችላላችሁ ማለት ነው። ሌላ አማራጭ ስላላችሁ ፒን በቀላሉ ማስላክ ትችላላችሁ። እንዲሁም ኦሪጂናሉም ከሆነ በትክክል እኔ ቪዲዮ ላይ እንደሰራሁት በትክክል አራቱም ጠርዝ መታየት አለበት ፎቶ ስታነሱት። እንዲሁም ደግሞ አሪፍ ብርሃን ያለበት ቦታ ላይ ናሽናል አይዲውን ፎቶ ማንሳት ይኖርባችኋል። እዛ ላይ እንደሚሰጣችሁ ኢንስትራክሽን ወይም እዛ ላይ እንደሚሰጣችሁ መመሪያ በትክክል ያንን እየተከተላችሁ የምትሰሩ ከሆነ በቀላሉ ቬሪፋይ ያደርጋችኋል። እጅግ በጣም ብዙ ልጆች ቴሌግራም ላይ በመምጣት አድሰንስ ኦንላይን ቬሪፊኬሽኑ በናሽናል አይዲ ሰርቶልኛል ብለው ኮመንት ሰጥተውኛል። ስለዚህ እናንተም በትክክል የምትሞክሩ ከሆነ በትንሽ ደቂቃዎች ውስጥ ይሰራላችኋል ማለት ነው። እንደዚህ አይነት ስህተቶችን በፍጹም መስራት የለባችሁም። ከአንድ ጊዜ በላይ ኢረር ወይም ደግሞ 2 ጊዜ ሞክራችሁ ኢረር የሚላችሁ ከሆነ ወደ ሌላኛው አማራጭ መሄድ ይኖርባችኋል፣ ወደ ፒኑ ማለት ነው። ፒን ላይ ደግሞ በጣም ብዙዎቻችሁ የምትሳሳቱት ስህተት ምንድነው? ከዚህ በፊት ያለ ፖስታ እንዴት ፒን ማስላክ እንደምትችሉ የሰራሁት ቪዲዮ አለ። ብዙዎቻችሁ ያንን ቪዲዮ አይታችሁ የተለያዩ አይነት ፒኖችን አስልካችኋል፣ ነገር ግን እጃችሁ ላይ አልደረሰም። አሁን ደግሞ ለሱ የሚሆን መፍትሄ ይዤላችሁ መጥቻለሁ። ከዛ በፊት ግን ስለ አድሰንስ ፒን ትሮብል ሹት ትንሽ ልበላችሁ። አድሰንስ ፒን ላይ 4 ጊዜ ማስላክ ትችላላችሁ። ከ4 ጊዜ በላይ ማስላክ አትችሉም ማለት ነው። 4 ጊዜ ሪሴንድ ማድረግ ትችላላችሁ። በየ2 ሳምንቱ ወይም ደግሞ በየ3 ሳምንቱ ሪሴንድ ፒን በማለት ማስላክ ትችላላችሁ፣ ፒኑ እናንተ ጋር የማይደርስ ከሆነ። ነገር ግን ብዙዎቻችሁ አስልካችሁ ፒኑ እዚህ እንኳን ከደረሰ በኋላ ፒኑን ሄዳችሁ ማግኘት አልቻላችሁም። ይህንን አሰራር በጣም ብዙ የፖስታ ቤት ሰራተኞች ስለማያውቁት በደንብ ልታስረዷቸው ይገባል። እናም አድራሻውን በትክክል ልታስገቡ ይገባል ማለት ነው። ለምሳሌ አዲስ አበባ የምትኖሩ ከሆነ የምትኖሩበትን ክፍለ ከተማ ወይም ደግሞ የምትኖሩበትን አካባቢ ፖስታ ማስገባት ይኖርባችኋል። ለምሳሌ አቃቂ የምትኖሩ ከሆነ እዛ አካባቢ ያለን ፖስታ ቤት ስም ማስገባት ይኖርባችኋል። ትክክለኛውን አድራሻ እኔ አዳማ ስለምኖር አሁን በአዳማ ምሳሌ ሰጣችኋለሁ። አዳማ ውስጥ አንድ ፖስታ ቤት ስለሆነ የሚገኘው ያንን ፖስታ ቤት በትክክል ታስገባላችሁ ማለት ነው። አዳማ ብላችሁ ሲቲውን ፖስታል ኮዳችሁን ደግሞ የማታውቁ ልጆች ካላችሁ ጎግል ላይ በመሄድ የምትኖሩበትን ከተማ ጽፋችሁ ከዛም ፖስታል ኮድ ብላችሁ በቀላሉ ማግኘት ትችላላችሁ። እንደምታዩት የአዳማ ፖስታል ኮድ ይሄን ይመስላል። የአዲስ አበባም እዚህ ጋር እንደምተቀመጠላችሁ ነው። እንዲሁም ደግሞ የተለያዩ አይነት ከተሞች ፖስታል ኮድ እዚህ ጋር እንደምታዩት የተዘረዘሩ ናቸው። በቀላሉ ገብታችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው ጎግል ላይ። ስለዚህ ያን በትክክል ካስገባችሁ በኋላ የፒኦ ቦክስ ወይም ደግሞ አድሬስ ላይን 2 ላይ የምታስገቡት የፖስታ ሳጥን ቁጥር ስለሌላችሁ 00 ብላችሁ ነው የምታስገቡት 40 ማለት ነው። በዚህ መልኩ እንግዲህ ከአሊ ኤክስፕረስም ከተለያዩ የኦንላይን ሾፒንጎችም የተለያዩ እቃዎች ደርሰውኛል።
ይህም የሚሆነው ግን ትክክለኛ አድራሻችሁ ሲቀመጥ ነው። አሁን አድሰንስ ላይ እንዴት ማድረግ እንደምትችሉ ነግራችኋለሁ። በቅድሚያ ወደ ፔመንት ትገባላችሁ። ከዛም እታች ላይ እንደምታዩት ከሴቲንግ በታች ማኔጅ ሴቲንግ የሚል አማራጭ አለ። እሱን ከተጫናችሁት በኋላ የአድሰንስ ስማችሁ እንደምታዩት እዚህ ጋር ተቀምጦላችኋል። ኔም የሚለውን ከተጫናችሁት በኋላ ከጎኑ በብራኬት ውስጥ ወይም ደግሞ በቅንፍ ውስጥ ስልክ ቁጥራችሁን የግድ ማስቀመጥ ይኖርባችኋል። ይህም የሚጠቅማችሁ ፖስታ ሳጥን ከዛ በሚላክላችሁ ሰዓት የናንተ ስልክ ቁጥር አለ። ስለዚህ በቀላሉ እዛ የሚሰሩ ሰራተኞች ያንን ቁጥር በማየት ወደ እናንተ ደውሎ የፖስታ ቁጥራችሁን እንድትወስዱ ያደርጋሉ። እንዲሁም እናንተም ሄዳችሁ እዛ የምትጠይቁ ከሆነ በእናንተ ስልክ ስለሚቀመጥ በቀላሉ የፖስታ ፒናችሁን ማግኘት ትችላላችሁ። የተላከላችሁን ፒን በቀላሉ ማግኘት ትችላላችሁ። ስለዚህ እቺን ዘዴ መጠቀም ይኖርባችኋል። እንዲሁም ደግሞ ፎን ነምበርም የሚል አማራጭ አለ፣ ኦፕሽናል ብሎ ማለት ነው። ብዙዎቻችሁ ስልክ ቁጥራችሁን አታስቀምጡም። እዛ ጋርም ስልክ ቁጥራችሁን ማስቀመጥ ይኖርባችኋል። ስለዚህ በቀላሉ በዚህ መልኩ ካስቀመጣችሁት በኋላ ሪሴንድ ትሉታላችሁ። ሪሴንድ ካላችሁት በኋላ ኢሜል ይላክላችኋል ማለት ነው። ከአድሰንስ ቀጥታ ኢሜል ይላክላችኋል። ፒኑ ወደ እናንተ ተልኳል። ከ2 እስከ 3 ሳምንት ውስጥ እናንተ ጋር ይደርሳል ብሎ ኢሜል ይልኩላችኋል። ከዛን ያንን ኢሜል ከደረሳችሁ ከ2 እስከ 3 ሳምንት ባለው ቀናት ውስጥ ሄዳችሁ ቼክ ማድረግ ይኖርባችኋል ማለት ነው። አሁን በነገርኳችሁ መልኩ ስማችሁና አድራሻችሁ እንዲሁም ስልክ ቁጥራችሁን በመናገር በቀላሉ ከየትኛውም ፖስታ ቤት ፒናችሁን መቀበል ትችላላችሁ። 4 ጊዜ ፒን ሪሴንድ አድርጋችሁ እናንተ ጋር ያልደረሰ ልጆች ደግሞ በቀላሉ ፒን ትሮብል ሹተር ውስጥ በመግባት ዶክመንታችሁን በማስገባት ቬሪፋይ ማድረግ ትችላላችሁ። ስለዚህ ለዛሬ የመጣሁት የአድሰንስ መረጃ ይመስላል። የአድሰንስን ኦንላይን ቬሪፊኬሽን አትጠቀሙ ያልኩበትም ምክንያት ስህተት የምትፈጥሩ ከሆነ እጅግ በጣም ከባድ ችግር ውስጥ ነው የምትገቡት። አድሰንስ አካውንታችሁን ማስመለስም አትችሉም ማለት ነው። እንደ አዲስ ሌላ ነው የሚያስከፍታችሁ። ስለዚህ ምንም ማያሰት መስራት አይኖርባችሁም። 2 ጊዜ ወይም 1 ጊዜ ሞክራችሁ የማይሰራ ከሆነ ወደ ሌላ አማራጭ መሄድ ይኖርባችኋል። ሌላው አማራጭ ቀደም እንደነገርኳችሁ ፒናችሁን መጠቀም ነው። ስለዚህ በቀላሉ በእነዚህ መልኩ አድሰንሳችሁን ቬሪፋይ በማድረግ ገንዘባችሁን ማግኘት ትችላላችሁ። ጥያቄ ካላችሁ አሁንም ኮሜንት ላይ መጠየቅ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።